እስኪ እነዚህ የእድሜ ልክ እስራት ተፈርዶበታል፣ የሞት ፍርድ ተፈርዶበታል፣ የአንድ ሺህ ብር ቅጣት ተጥሎበታል፣ ማህበረሰቡን እንዲያገለግል ቅጣት ተጥሎበታል፣ ከፍርድ ሂደት በኋላ በነፃ ተሰናብቷል። በእንግሊዝኛ እንዴት እንግለጻቸው? የመጀመሪያው የእድሜ ልክ እስራት ተፈርዶበታል ስትሉ he was sentenced እንድትይዙት ነው በአረፍተ ነገር ማድረገው። he was sentenced ብያኔ ማለት ነው ወይም ፍርድ he was sentenced to a life imprisonment ይባላል። imprisonment ኦኬ የሞት ፍርድ ተፈርዶበታል he was sentenced to a death penalty or he was sentenced to the capital punishment the same all right የአንድ ሺህ ብር ቅጣት ተጥሎበታል ስትሉ ደግሞ he was fined የገንዘብ መቀጫው ነው he was fined 1000 ብር ኦኬ ማህበረሰቡ እንዲያገለግል ቅጣት ተጥሎበታል ሊያደርጉት የሚችሉት ኮርት ነው ፍርድ ቤት ነው ስለዚህ the court ordered him to give a community service ኦኬ ከፍርድ ሂደቱ በኋላ በነፃ ተሰናብቷል የፍርድ ሂደት ትራያል ይባላል ስለዚህ after the trial he was officially መጨመር ትችላለህ he was officially accused ነው የሚባለው ኦኬ እናንተ ኮሜንት ሴክሽን እችን ኤቪደንስ ማለት በአማርኛ ምን ማለት እንደሆነ ጽፋላችሁ ቴንክ ዩ